የወጣትነት ስሜት ሳይቀዘቅዝ ብዙ ህልሞች እያሉ ብዙ ጉልበትና እቅድ እያለ አንዳንድ ጊዜ ግን ከሚታሰበው በላይ እንቁላል በፍጥነት እያለቀ ሊሆን ይችላል። ይሄ መጨረሻ ላይ እስከሚነገራቸው ድረስ የማይታወቅ መራር ሀቅ ነው። የእንቁላል ጤንነት መዳከም ማረጥ ዕድሜ ላይ ከመደረሱ በፊት ቀድሞ ሊጀምር ይችላል። አስቸጋሪው ነገር ለዚህ የሚዳረጉ ነገሮች በዕለት ከዕለት ህይወት ውስጥ ተደብቀው ያሉ ልማዶች መሆናቸው ነው። ዛሬ በዝምታ ያለ ጊዜው እንቁላሎች እንዲጎዱና እንዲያልቁ የሚያደርጉ ምክንያቶችን በተመለከተ ዘርዘር አድርጌ የምነግራችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ስለ ሴቶች ጤናና ስለ ስነ ተዋልዶ ጤና በተመለከተ መረጃዎችን የማቀርብበት ቻናል ነው። ታዲያ እንደተለመደው ቻናሉን ላይክ፣ ሼር እና ሰብስክራይብ በማድረግ ጀምሩ። ሰላም ውድ ቤተሰቦች፣ ዶክተር መሰለ ነኝ፣ የጽንስና ማህፀን ስፔሻሊስት ሐኪም። አንዲት ሴት ልጅ ስትወለድና ካደገች በኋላ ሊኖሯት የሚችሉትን የእንቁላል መጠኖች የተመለከተ አነስ ያለች መረጃ ልስጣችሁ። አንዲት እናት ሴት ልጅ በምታረግዝበት ጊዜ በማህፀኗ ውስጥ እያለች በጣም ብዙ እንቁላሎች የሚኖሯት ሲሆን ይህም ከፍተኛው እንቁላል 5 ወር አካባቢ እናቷ ሆድ ውስጥ እያለች የሚኖራት ሲሆን ልክ እንደተወለደች ከ1 እስከ 2 ሚሊዮን የሚደርሱ እንቁላሎች ይኖራታል። ታዲያ ይህ ከ1 እስከ 2 ሚሊዮን የሆነው እንቁላል አብሯት የሚቆይ ሳይሆን አብዛኛው እየሟሸሸ እየጠፋ የሚያልቅ ሲሆን ልክ ሪፕሮዳክቲቭ ኤጅ ዴይ በሚደርስበት ጊዜ ወይም ደግሞ ለአቅመ ሔዋን በሚደርስበት ጊዜ በአማካኝ ከ300 እስከ 400 ሺህ እንቁላሎች የሚቆሯት ሲሆን እነኚህ እንቁላሎች በየወሩ አንድ እንቁላል እየተመረጠ የወር አበባ ዑደት እንዲቀጥል የሚያደርግና እንዲሁም አጋጣሚዎች ከተገኙ እርግዝና እንዲፈጠር እያደረገ በዚህ ሂደት የምትቀጥል ሲሆን እነኚህ ከ300 እስከ 450 ሺህ የሚደርሱ እንቁላሎች በጊዜ ሂደት ጥራታቸውም መጠናቸውም እያነሰ የሚሄድ ይሆናል። የሴቶች እድሜ እየጨመረ ሲሄድ የእንቁላል ጥራቱም ሆነ መጠኑ እየቀነሰ መሄዱ የሚጠበቅና ያለ ትክክለኛ ዑደት ሲሆን አንዳንድ ጊዜ ግን ማረጥ የሚባለው እድሜ ከመግባታቸው በፊት አልፎ አልፎ ብዙ ሴቶች ላይ እንቁላል ያለ ጊዜው ሊያልቅ ይችላል። ለመሆኑ እንቁላል ያለ ጊዜው እንዲያልቅ የሚያደርጉ ምክንያቶች ምንድን ናቸው? በዚህ ፕሮግራም እነኚህ ምክንያቶች አንድ ባንድ የምናያቸው ሲሆን በመጨረሻም እንቁላሎች ጤናማ ሆነው እንዲቀጥሉ የሚያደርጉ የሚያግዙ ዘዴዎችን በተመለከተ የምንዳስሳቸው ይሆናል። አስገራሚው ነገር እንቁላሎች አንድ ጊዜ ተመናምነው ካለቁና መጠናቸው ከመጠን በላይ ካነሰና እንዲሁም ደግሞ ምንም አይነት መጠን ከሌላቸው በምንም ነገር የማይተኩና ተመልሰው ሊተኩ የማይችሉ ብርቅዬዎች መሆናቸው ነው። ስለዚህ እነኚህን ብርቅዬ የሆኑ እንቁላሎችን ሁሉም ሴቶች በአግባቡ መንከባከብና ጤንነታቸውን መጠበቅ ለረጅም ጊዜ ማቆየት አማራጭ የሌለው ግዴታ ነው። ለመሆኑ የእንቁላል ጥራቱን የሚሆን መጠኑን የሚጎዱና እንቁላል እንዲሟሸሽ የሚያደርጉ ምክንያቶች ምን ምን ናቸው? የተወሰኑትን ነጥቦች አንስተን ለዛሬ የምንነጋገር ይሆናል። አብራችሁ ይቆዩ። የመጀመሪያው እንቁላሎች እንዲጎዱ ከሚያደርጉት አንዱ ክሮኒክ ስትረስ ወይም ደግሞ ቆየት ያለ ጭንቀት ነው። በነገራችን ላይ ጭንቀት ትልቁ የእንቁላል ጠላት ነው። ሰውነታችን በጭንቀት ሲቆጣጠርና በጭንቀት ሲሞላ ለሰውነት ጎጂ የሆኑ ሆርሞኖችን ማመንጨት ይጀምራል። እነኚህ ጎጂ የሆኑ ሆርሞኖች ወይም ደግሞ ንጥረ ነገሮች በቀጥታም ይሁን በተዘዋዋሪ እንቁላል ላይ ጉዳት በማድረስ እንቁላል እንዲዳከምና ጥራቱ እንዲቀንስ በመጨረሻም መጠኑ እንዲዳከምና ከመጠን በላይ እንዲያንስ የበኩላቸውን አስተዋጽኦ ያደርጋል። በዚህም የተነሳ የሆርሞን መዛባት፣ የወር አበባ ዑደት መቆራረጥ፣ ፑር ኦቭሌሽን ወይም ደግሞ የኦቭሌሽኑ መጠን ያነሰ መሆን እንዲሁም በጊዜ ሂደት በቀጥታ እንቁላሎች እንዲጎዱ ያደርጋል። እንቁላሎችን ልክ እንደ ለምለም መስክ ውሰዷቸው። ጭንቀትን ደግሞ እንደ ከፍተኛ ድርቅ ውሰዱት። ከፍተኛ ድርቅ ሲኖር ለምለሙ መስክ እንደሚጠወልግ ሁሉ ከፍተኛ የሆነና ቆየት ያለ ጭንቀት በሚኖርበት ጊዜም እነኚህ ለህይወት መሰረታዊ የሆኑ እንቁላሎች ሊጠወልጉና ህይወት ማስቀጠል አቅቷቸው ለራሳቸው ሟሸው እንዲያልቁ እንደ ምክንያት ሊሆን ይችላል። ስለዚህ ጭንቀት በቀጥታ እንቁላልን የማጠውለግና ያለ ጊዜያቸው እንዲያልቁ የማረግ እድል አለው። ሁለተኛ ኬሚካሎችና ቶክሲኖች። በእያንዳንዱ ቀን ሁላችንም ለተወሰኑ ኬሚካሎች የመጋለጥ እድላችን ሰፋ ያለ ነው። ለምሳሌ ከፕላስቲኮች፣ ከተባይ ማጥፊያ መድኃኒቶች፣ ከሽቶዎች፣ ለመዋቢያ ከምንጠቀማቸው ሜካፖች ከነዚህና ከመሳሰሉት በየቀኑ ሁላችን በሚባል ደረጃ ለኬሚካሎች በተወሰነ ደረጃ የመጋለጥላችን ሰፋ ያለ ነው። በተለይ ሴቶች ለነዚህ ኬሚካሎች ተጋላጭ በሚሆኑበት ጊዜ እነኚህ ኬሚካሎች በሴቶች ሰውነት የሚመረቱትን ሆርሞኖች በተለይም ደግሞ ኢስትሮጅን የተባለውን ሆርሞን በመመሳሰል ሰውነትን ግራ በማጋባት እንቁላልን ከስረ መሰረቱ የማጥቃትና የመግደል አቅም አላቸው። በየቀኑ በፕላስቲክ የታሸጉ መጠጦችን የሚያዘወትሩ ከሆነ፣ የተቀነባበሩ ምግቦችን ማዘውተር ልማድዎ ከሆነ እንቁላልዎ ምናልባት ለእነዚህ ነገሮች ዋጋ እየከፈለ ሊሆን ይችላል። ሶስተኛው እንቁላሎች እንዲጎዱና መጠናቸው ያለ ጊዜው እንዲዳከሙና ሴቶች ማረጥ ዕድሜ ሳይደርሱ እንቁላሎች እንዲያልቁና የወር አበባ እንዲቆም ከሚያደርጉ ምክንያቶች አንዱ ማጨስና አልኮልን አብዝቶ መጠቀም ዋነኞቹ ምክንያቶች ናቸው። ጥናቶች እንደሚያሳዩት
የሚያሳዩት የሚያጨሱ ሴቶች እንቁላላቸው ከማያጨሱ ሴቶች ጋር ሲነጻጸር 10 ዓመት ቀድሞ የማለቅ ዕድል አለው። ሲጋራ ከ7000 በላይ ጎጂ ኬሚካሎችን በውስጡ ይዟል። እነኚህ ጎጂ ኬሚካሎች በደም ዝውውር አማካኝነት በቀጥታ እንቁላል ላይ የመድረስ ዕድል ስለሚኖራቸው ይህም በቀጥታ እንቁላሎችን ለማጥቃትና ጉዳት ለማድረስ ያስችለዋል። ማጨስና አልኮል መጠጣት የእንቁላል ዲኤንኤ ላይ ጉዳት በማድረስ እንቁላሎች እንዲጎዱ ያደርጋል። በነገራችን ላይ ይሄ ማርገዝ ያለመቻል ችግር ብቻ ሳይሆን ሴቶች ጤናማ ልጅ እንዳያረግዙ ሊያደርግም ይችላል። ያም ማለት የሚያጨሱና አልኮልን አብዝተው የሚጠቀሙ ሴቶች እርግዝና ተሳክቶላቸው ቢያረግዙም እንኳ ጤናማ ያለመሆን እድሉ ከፍ ያለ ነው ማለት ነው። ያ ማለት የተለያዩ የአፈጣጠር ችግሮች ሊያጋጥሙት ይችላሉ። የሚያጨሱና አልኮልን አብዝተው የሚጠቀሙ ሴቶች እርግዝና ከማቀዳቸው አስቀድመው ጽንስና ማህፀን ስፔሻሊስት ሐኪሞችን በማማከር አስፈላጊውን ጥንቃቄ በማድረግ ከነዚህ አላስፈላጊ የሆኑ የአፈጣጠር ችግሮችን ለመከላከል ጥረት ማድረግ ይኖርባቸዋል። በነገራችን ላይ በቀጥታ ማጨስ ብቻ ሳይሆን ከሚያጨስ ሰው ጋር አብሮ መኖርም ወይም ደግሞ ፓሲቭ ስሞከር መሆንም በጊዜ ሂደት እንቁላሎች እንዲጎዱ ሊያደርግ ይችላል። ሌላኛው እንቁላሎች እንዲጎዱ ከሚያደርጉ ምክንያቶች አንዱ ደግሞ ጤናማ ያልሆነ አመጋገብ ነው። ለሁሉም ሰው የተመጣጠነና ናቹራል ኦር ደግሞ ኦርጋኒክ የሆኑ ተፈጥሯዊ የሆኑ ምግቦችን ባላንስ ዳርጎ አመጣጥኖ መመገብ ለሁሉም ሰው ጤንነት እጅግ በጣም ይመከራል። በተለይ ደግሞ ሴቶች የእንቁላላቸውን ጤንነት ከመጠበቅ አንጻር ያልተመጣጠኑና ትክክል ያልሆኑ ምግቦችን በሚያዘወትሩበት ጊዜ በቀጥታ ምን በተዘዋዋሪ እንቁላላቸው ላይ ጉዳት ሊያጋጥም ይችላል። እያንዳንዷ የምንጎርሳት ምግብ ከጤንነታችን፣ ከነገ ተስፋችን፣ ምናልባትም የነገ ልጆቻችን ላይም መሰረት ሊሆን ይችላል። በተለይ እነኚህ ምግቦች የሚያዘወትሩ ሴቶች እንቁላሎቻቸው በቀጥታ ሊጎዱ ይችላል። ጣፋጭ ነገሮችን አዘውትረው መጠቀም፣ በተለይ ስኳርንና ሌሎች ጣፋጭ ነገሮችን ማዘውተር፣ ጃንክ ፉዶችን በብዛት መውሰድ፣ ጤናማ ያልሆኑ ቅባቶችን መጠቀም፣ ለምግብነት ማቆያ የሚያገለግሉ ወይም ደግሞ ፕሪዘርቫቲቭ ያለባቸው ምግቦች በብዛት መጠቀም። እነኚህ ምግቦች የሚያዘወትሩ ሴቶች ሰውነታቸውን በማጨናነቅ ጎጂ ኬሚካሎችን በመልቀቅ በቀጥታ እንቁላል እንዲጎዳ ሊያደርጉ ይችላሉ። ስለዚህ ሴቶች ከነኚህ ምግቦች መራቅና አመጋገባቸውን ማስተካከል፣ ተፈጥሯዊ የሆኑ ምግቦች ላይ ቢያዘወትሩ የእንቁላላቸውን ጤንነት ከመጠበቃቸው በተጨማሪ ሌሎች መሰረታዊ የሆኑ የጤና ጥቅሞችን ያገኛሉ። ሌላኛውና ዋነኛው እንቁላል ያለ ጊዜው እንዲጎዳ ከሚያደርጉት ምክንያቶች አንዱ ደግሞ በቂ የሆነ እንቅልፍ አለማግኘት ነው። በነገራችን ላይ እንቅልፍ ትልቁን ድርሻ ይወስዳል። አሁን የኑሮ ሁኔታ አጠቃላይ ያለው ነገር በጣም ጭንቀት የበዛበትና ሩጫ የበዛበት ህይወት ስለሆነ አብዛኛው ሰው በቂ የሆነ እንቅልፍ ላያገኝ ይችላል። እንቅልፍ በነገራችን ላይ በጣም ብዙ ነገሮችን ያስተካክላል። በተለይ ለሴቶች ደግሞ እንቅልፍ ዋነኛ መሰረት ነው። ምክንያቱም በቂ የሆነና ጥራት ያለው እንቅልፍ ቢያንስ በየቀኑ ለ8 ሰዓት የሚተኙ ከሆነ የሆርሞን መጠናቸው የተስተካከለ ስለሚሆን በጣም ብዙ ነገሮችን ይከላከልላቸዋል። ስለዚህ እንቅልፍ እጅግ በጣም ወሳኝ የሆነ ነገር ነው። በተቃራኒ ደግሞ በየቀኑ ጥሩ እንቅልፍ የማይተኛ ከሆነና የተቆራረጠ እንቅልፍ የሚያጋጥም ከሆነ የማይጠገኑ የእንቁላል ጉዳቶች አብረው ያጋጥማል። ሴቶች ጥሩ እንቅልፍ በሚያገኙበት ወቅት ሜላቶኒን የተባለ ንጥረ ነገር ይመረታል። ይህ ንጥረ ነገርም የእንቁላልን ጤንነት ለመጠበቅ ትልቅ አቅም አለው። በቂ ያልሆነና የተቆራረጠ እንቅልፍ የሚያዘወትሩ ሴቶች የወር አበባ መሳባት፣ ማርገዝ አለመቻል እንዲሁም ደግሞ ያለ ጊዜው የወር አበባ መቅረትና ልጅ ያለማርገዝ እድል ሊያጋጥማቸው ይችላል። በነገራችን ላይ ጥሩ እንቅልፍ ሰውነትን የመጠገን አቅም አለው። በመጨረሻም እንቁላል እንዲጎዳ ከሚያደርጉት ሌሎች ምክንያቶች ደግሞ ሌሎች የህክምና ችግሮች፣ ብዙ አይነት የህክምና ችግሮች ይኖራሉ። እነኚህ የህክምና ችግሮች በቀጥታ የሚሆን በተዘዋዋሪ እንቁላል ጤንነት ላይ የራሳቸውን የሆነ ጉዳት ሊያደርሱ ይችላሉ። ለምሳሌ ፖሊሲስቲክ ኦቫሪያን ሲንድረም ያለባት ሴት እንቁላል እንዲጎዱ ስለሚያደርጉ ይህም የወር አበባ ለመዛባት፣ ልጅ ላለመውለድ እና እንዲሁም ደግሞ ያለ ጊዜው የወር አበባ መቅረትና ማረጥ ያለ ጊዜው እንድትገባ ሊያደርጓት ይችላሉ። የታይሮይድ ችግር ወይም ደግሞ ከዚህ ከእንቅርት ጋር ተያይዘው የሚያጋጥሙ ችግሮች የእንቅርት ሆርሞን መብዛትም ሊሆን ይችላል ወይም ማነስ ኦር በሜዲካል ተርሙ ሃይፖታይሮይዲዝም ኦር ደግሞ ሃይፐርታይሮይዲዝም በሚያጋጥምበት ጊዜ እንዲሁም ደግሞ ኢንዶሜትሮሲስ ያም ማለት ማህፀን ግድግዳ ውስጥ መገኘት ያለበት የማህፀን ክፍል ሌላ ቦታ ላይ በሚያጋጥምበት ጊዜ የሚያጋጥም ክስተት ሲሆን እነኚህ ፖሊሲስቲክ ኦቫሪያን ሲንድረምም ሆነ ኢንዶሜትሮሲስ እንዲሁም ደግሞ የታይሮይድ ችግሮች በሚኖሩበት ጊዜ የሆርሞን መዛባትና ሌሎች ችግሮች እንዲከሰቱ ስለሚያደርጉ ዞሮ ዞሮ እንቁላል እንዲጎዳና እንዲዳከም እንደ ምክንያት ስለሚሆኑ በዚህም የተነሳ አንዲት ሴት ያለ ዕድሜ ማረጥ፣ የወር አበባ መሳባት፣ ለማርገዝ መቸገር ጥማት ይችላሉ። ስለዚህ ስናጠቃልለው እንቁላሎች ያለ ጊዜያቸው እንዲዳከሙና እንዲጎዱ የሚያደርጉ ምክንያቶች ከፍተኛ የሆነ የቆየ ጭንቀት፣ ለኬሚካሎች ተጋላጭ መሆን፣ ማጨስና አልኮልን አብዝቶ መጠቀም፣ ጤናማ ያልሆነ የአመጋገብ ስርዓት፣ በቂ እንቅልፍ አለመተኛትና ሌሎች የህክምና ችግሮች ሲሆኑ እነኚህም በቀጥታ የሚሆን በተዘዋዋሪ እንቁላል እንዲጎዳ ያደርጋሉ። እንቁላሎች ጤናማ ሆነው እንዲቆዩና ሴቶች እንቁላሎቻቸውን ተፈጥሯዊ በሆነ መልኩ እንዴት መጠበቅና ጤናማ
ሆኖ ማቆየት ይችላሉ የሚሉትን በተመለከተ በቀጣይ ቪዲዮ የምሰራላችሁ ይሆናል። ይህ ቪዲዮ ጠቃሚ ነው ብለው ካሰቡ ለሌሎች ሰዎች እንዲደርስ ላይክ እና ሼር ማድረገውን አይርሱ። እንደዚህ አይነት የጤና መረጃዎች እንዲደርሱ ሰብስክራይብ በማድረግና የደወል ምልክቷን በማብራት ቤተሰብ ይሁኑ። በዚህ ቪዲዮ ያልተመለሰላችሁ ጥያቄ ካለ አስተያየት መስጫው ላይ አስቀምጡልኝ። ለዛሬ ያዘጋጀሁት ይህንን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸርን ሰንብት።